አረብኛ ቋንቋ ለኢትዮጵያ ግዴታ ነው። እያንዳንዱ ትምህርት ቤት ውስጥ አረብኛ ቋንቋ ልጆች እንዲማሩ ማድረግ በቃ ጊዜው ደርሷል። this is the time። ትናንትና የአረብኛ ቋንቋ ለኢትዮጵያ ምን ያህል እንደሚያስፈልግ የፓናል ውይይቶች ተካሂደው ነበርና it's about time። ኢትዮጵያ ምስራቅ አፍሪካ ውስጥ ሀያል ነኝ የምስራቅ አፍሪካ ሀያል ለመሆን እየተንደረደረች እያለች ዙሪያንና ከምስራቅ አፍሪካ ጎን ያሉ ደግሞ ሚድል ኢስት ገልፍ ሀገራቶች ውስጥ የሚነገረውን ቋንቋ ነው አልማርም በሩቁ በእንጨት ምናምን ነገር በሩቁ የሚባል ጨዋታ የለም። ከዚህ በኋላ አያዋጣትም፣ ለኢትዮጵያ አያዋጣትም። ከእንግሊዝኛ እኩል ለኢትዮጵያ አረብኛ በጣም ኢምፖርታንት ነው። ካላት ጂኦግራፊዋ እንደምታውቁት አብዛኛው ከኬንያ ውጭ ታች ከኬንያ ውጭ አብዛኛው ኢቭን ሶማሊያ ውስጥ አረብኛ ዶሚናንት ነው። ከሶማሊኛ ያው ህዝቡ ሙስሊም ስለሆነ ማለት ነው። ለማንኛውም የአረብ ሊግ አባል ነች ሶማሊያ፣ ደን ጅቡቲ፣ ደን ኤርትራ ራሱ የአረብ ሊግ አባል ነች። የኤርትራ ከሜጀር ቋንቋዎች ከሚባሉት ውስጥ አረብኛ ነው። ደን ሱዳን አለ። ሱዳን ጀኑብ ሱዳንም ሆነ ሰሜን ሱዳን አረብኛ በደንብ ይወራል። ዙሪያውን በሙሉ አረብኛ የሚናገሩ ሀገራትና ደን ደግሞ ኢትዮጵያ ቀይ ባህርን አክሰስ ማድረግ እፈልጋለሁ ካለች ከቀይ ባህር ጋር በዛኛው ሳይድ የሚዋሰኑ የአረብ ሀገራት ጋር ያላትን ኮሚኒኬሽንና ግንኙነት በአረብኛ አልማርም ግን ምናምን በሚባል ጨዋታ አይሆንም። ስለዚህ ከዚህ በኋላ ለኢትዮጵያ የሚጠቅመው ጀኔሬሽን ለኢትዮጵያ የሚጠቅመው በዲፕሎማሲ ይሁን በፖለቲካ ይሁን በቢዝነሱ ይሁን በንግዱ ዓለምም ዲፕሎማሲ ላይ ታውቃላችሁ በእንግሊዝኛ ከመግባባት በአስተርጓሚ ከመግባባት በዳይሬክት ቋንቋ መግባባት በጣም ከፍተኛ ዲፕሎማሲ ላይ ከፍተኛ ተጽዕኖ አለውና ይህንን ሁሉ ነገር ማድረግ የሚችለውና ለኢትዮጵያ የሚጠቅም ጀኔሬሽን ማለት ከዚህ በኋላ ከእንግሊዝኛ እኩል አረብኛን አቀላጥፎ የሚናገር ነው። ከዚህ በኋላ አረብኛ ልክ እንደ እንትን ስጋ ምንድነው እንደረከሰ ስጋ አረብኛን እየገፋን እኛ ከአረብኛ የተጠራራንን እኛ የሆነ ደሴት ነን ምናምን የሚባል ሳክስ አይሰራም ከዚህ በኋላ እና ለማንኛውም አሁንም ከዚህ በኋላ ለኢትዮጵያ የሚጠቅመው ጀነሬሽን አረብኛን አቀላጥፎ የሚናገር መሆኑን ግዴታ ነው። ኢትዮጵያ ጥቅሞቿን ለማስከበር ከዚህ በፊት አረብኛን ኢግኖር እያደረገች በግድቡ ጉዳይ እንኳን ግብፅ አረብ ሊግ ላይ እንደ ልቧ እንድትፈነጭና አረቦችን አገንስት እንድታቆም ያደረጋት እኛ አረብኛ አንማርምም መስማትም አንፈልግም ብለን ዞር ባልንበት መድረክ ግብጽ በአረብኛ ሰክሳ ነው። ያንን ደግሞ ዛሬ የኢትዮጵያ ልጆች አረብኛ የሚችሉ የኢትዮጵያ ልጆች እነ መሐመድ አልአሩሲ የመሳሰሉትን ታውቃላችሁ። ያው በገዛ አረብኛቸው አፋፋቸውን ብለዋቸው የኢትዮጵያንም እውነት እንዲሰማ አድርጓል። ያ መደረግ የቻለው ምንድነው? አረብኛ እንደሚጠቅም የተረዱ የኢትዮጵያ ልጆች ስለተማሩት ነው። ስለዚህ የተከበርከው የኢትዮጵያ ሕዝብ ሆይ አረብኛን በየትምህርት ቤት መማር ኢምፖርታንት መሆኑን ገፍቶ መጥቷልና ህገወጥ ስደተኞች ከሀገራችን ለቃችሁ ውጡልን የሰጣችሁ ጊዜ አልቋል በሚል ሰልፍ በትናንትናው ዕለት በከፍተኛ ሁኔታ ተደርጎ ነበር። በዚህም እንግዲህ እጅግ በጣም ብዛት ያላቸው ሰዎች ጭንቀት ውስጥ ገብተው ነበር። በተለይ ኢትዮጵያኖች እንዲሁም አፍሪካኖች በአብዛኛው የደቡብ አፍሪካ ከተሞችም ሱቅ ሙሉ ለሙሉ ዝጎች ሆነው ነበር በትናንትናው ዕለት። ታዲያ ይህም ሰልፍ አንጻራዊ ሁኔታ ሰላም የሚባል ሰልፍ ነበረ። ይህ ማለት ግን የተለያዩ ጥቃቶች አልተፈጸሙም ማለት አይደለም። በተለያዩ ሱቆች ላይ እንዲሁም በተለያዩ መኪኖች ላይ ቃጠሎና እንዲሁም ዝርፊያ ተፈጽሟል። ከኋላ የምትመለከቱት በሶማሊያ ዜግነት ባላቸው ሰዎች ኦን የሚደረግ ወይም የሚተዳደር ሱቅ ነበር። ሙሉ ለሙሉ ተዘርፏል። ከባድ የሆነ ውድመትም እንዳስተናገደ እንግዲህ በአሁኑ ሰዓት የተለያዩ መረጃዎች እየወጡ ነው፣ ቪዲዮዎችም እየወጡ ይገኛሉ። የመኪኖቹም ቃጠሎ ነበረ በጊዜው በዛ ሰልፍ ወቅት። ነገር ግን የደቡብ አፍሪካ ፖሊስ እንደተናገረው ከሆነ በአንጻራዊ ሰላም የሚባል ፕሮቴስት ነበረ ወይም ሰላማዊ ሰልፍ ነበረ በወቅቱ ተብሏል። ታዲያ ሰልፈኞቹም እንደተናገሩት ከሆነ ይህ ተቃውሞውንም ተጠናክሮ የሚቀጥል ይሆናል፣ ሰልፍም እናደርጋለን። በሀገራችን የሚገኙ ህገወጥ የሚሏቸው ስደተኞች ከሀገራችን ካልወጡ አሁንም ይህ ድምጻችን እስኪሰማና እርምጃ እስኪወሰድ ድረስ እንደዚህ አይነት ሰልፎች ይቀጥላሉ ብለዋል። ታዲያ በትናንትናው ዕለት የተደረገው ሰልፍ ምንም እንኳን ቢያልቅ አሁንም የተለያዩ ዜጎቻችን ኢትዮጵያኖች እንዲሁም አፍሪካኖች ከባድ የሆነ ቴንሽን ውስጥ ወይም ስጋት ውስጥ ገብተዋል። ሱቆቻቸውን መክፈት አልቻሉ። እንዲሁም ህጋዊ የሆኑና ወረቀት ያላቸው የተለያዩ ሱቆችን ኦን የሚያደርጉ ሰዎችም ሱቁን ካከራያቸው ሰዎች ለቃችሁ ውጡልን የሚል ጥያቄም የቀረበላቸው ይገኛል ተብሏል። ታዲያ በተጨማሪም ይህንን ፍራቻ የተለያዩ የአፍሪካ ዜግነት ያላቸው ሰዎች እንግዲህ ለቀው እየወጡ ይገኛሉ። ወደ ተዘጋጀላቸው ለይቶ ማቆያ እየገቡ ይገኛሉ ተብሏል በአሁኑ ሰዓት። ታዲያ የደቡብ አፍሪካ መንግስት ይህንን ችግር ለመፍታት ምን አይነት እርምጃ ይወስዳል የሚለው ነገር እንግዲህ በቅርቡ የምንመለከት ይሆናል። አዲስ ነገር ካለ ማሳውቃችሁ ይሆናል። አሁንም ራሳችሁን ጠብቁ። ከባድ የሆነ ጥንቃቄ አሁንም ማድረጋችሁ እንዳስረሱ በደቡብ አፍሪካ የምትገኙ ኢትዮጵያኖች ማህበረሰቦች ሁሉ። የዓለም ዋንጫ እየተካሄደ ነው። ያው ከኔ ጋር ስለ ኳሱ ስለ ጌሙ ስታፍ ሳይሆን ስለ ፖለቲካል ስታፉ ነው የምናወራውና ለማንኛውም ብዙ ጊዜ ዓለም ዋንጫዎች ሀፕን ሲያደርጉ ብዙ ጊዜ ሳይሆን አልፎ በተጋጣሚዎች መካከል ሁለት ተጋጣሚ ሀገራቶች መካከል ይሁን ብቻ ላይ ከዛ በሚሳተፉ ሀገራቶች መካከል ከውጭ ባለ የፖለቲካል ጸብና ምናምን ዓለም ዋንጫ ላይ ያ ኤግዘርት ሲያደርግ በተደጋጋሚ ይታያል፣ አልፎ ይታያልና የዘንድሮ ግን ኢትስ ሶ ክሬዚ በጣም ኮምፕሊኬትድ የሆነ በጣም ክሬዚ የሆነ ነው የዘንድሮ። እንዴት በሄዱት ኮምፕሊኬትድ ሊሆንባችሁ ይችላል ኦር ላይሆንባችሁም ይችላል። ኤኒዌይ ግን የዘንድሮ የዓለም ዋንጫ ማለት ፎር ዘ ፈርስት ታይም ኤቨር በታሪክ ለመጀመሪያ ጊዜ አንድ አዘጋጅ ነኝ የሚል አዘጋጁ አገር የአንድን ተሳታፊ አገር ግዛት አክቲቭሊ ቦምብ እያደረገ ባለበት ሰዓት የተዘጋጀ መሆኑ እንደምታውቁት ዶናልድ ትራምፕ ከሆስቶቹ መካከል አንዱ አሜሪካ ነች እና አዘጋጁ ሀገር አሜሪካ ዶናልድ ትራምፕ እንግዲህ
የዓለም ዋንጫው ከጀመረ በኋላ አትሊስት ሁለቴ ኢራንን አክቲቭሊ ቦምብ አድርጓል፣ አታክ አድርጓልና ላይክ የቆየ ጸብ ምናምን ነገር ያመጣው ሳይሆን ጨዋታው እየተካሄደ ራሱ የሰውን ሀገር ቦምብ የሚያደርጉ የተሳታፊውን ሀገር ቦምብ የሚያደርጉ መሪ ያሉበት መሆኑ ነው በጣም ክሬዚ የሚያደርገው። ከዛ ሁሉ ደግሞ የበለጠ ደግሞ ክሬዚ የሚያደርገው የዓለም ዋንጫውን በበላይነት የሚመራው ፊፋ ይህንን አዘጋጅ ሀገር የሆነውና የአንድን ተሳታፊ ሀገር ግዛት አክቲቭሊ ቦምብ እያደረገ ያለን መሪን ከዚህ በፊት የሰላም መሪ ብሎ ሽልማት የሸለመው መሆኑ ነው። ያው ብዙ ሩቅ አይደለም፣ ላስት ይር ዲሴምበር ላይ ነው ሰው ከተወሰኑ ወራት በፊት የሸለመው መሆኑ ነው። which is a joke የዓለም ሲስተም እኮ it's a joke። ነገር ግን ያ ሁሉ ብቻ አልበቃ ብሎ ደግሞ እንደገና አዘጋጅ ነኝ የሚለው ሀገር ያንን ተሳታፊ ሀገር ከፈለኩ አገባም እያለ ሐራስ ያደርግ የነበረበት መሆኑ ነው። የኢራን ቲም እንደምታውቁት ዳይ ፐርፎርምድ በጣም ዌል ነው ፐርፎርም ያደረጉት። 3 ጨዋታ ተጫውተው 3ቱንም ሳይሸነፉ፣ ነገር ግን ያው በጎል ልዩነት ነው ዲስኳሊፋይ የተደረጉት ከግሩፕ ስቴጅ ዲስኳሊፋይ የተደረጉት። 3ቱንም ጌሞች ላይ በጣም ታዋቂ ተጫዋቾች ያሉበት ቤልጅየምን ተጫውተው እኩል ነው የወጡት። ታዋቂ ተጫዋቾች ያሉበት ግብፅንም እንደዚሁ ኒውዚላንድንም እንደዚህ 3ቱንም ተጫውተው እንግዲህ 3ቱንም እኩል ነው የወጡት፣ አልተሸነፉም። ነገር ግን ያው በጎል ልዩነት ነው እንትን የሆኑት። ይህ ሁሉ ነገር ግን ሐራስ እየተደረጉ መሆኑ እንደምታውቁት ቲዋና የሚባለው የሜክሲኮ ቦታ ላይ ሜክሲኮ ውስጥ ነው የተቀመጡትና ለጨዋታ ኦልሞስት የ5 ሰዓት የምናምን ፍላይት እየመጡ ነው ተጫውተው በደቂቃዎች ውስጥ እንደገና ያንን ፍላይት ተመልሰው በዛው ቀን እንዲመለሱ የሚደረጉት። ይህ ሁሉ እንግዲህ ሌላው ተጫዋች ሌላው ቡድን ባረፈበት ከተማ ውስጥ እንደ ልቡ ፈታ እያለ ትንሽ እንቅስቃሴ ብቻ ትንሽ ጉዞ ብቻ አድርጎ ለጌም እየተዘጋጀ፣ እነዚህ ግን የ5 ሰዓት የ6 ሰዓት ፍላይት በረው መጥተው ደን ተጫውተው ደን ደግሞ የ5 ሰዓት የ6 ሰዓት ፍላይት እንዲመለሱ የተገደዱበት ነው። ይህ ሁሉ ደግሞ ሐራስመንት ሁሉ አለው፣ ፍተሻ አለው። የተወሰኑትን የቲሙ አባላት ተጫዋቾቹን ሳይሆን የቲሙ አባላቶችን የተወሰኑትን አትገቡም ብሎ ማገድ የመሳሰሉ ነገራቶችና አስቡት የ5 ሰዓት ፍላይት ወደ 2000 ኪሎ ሜትር ፍላይት በረህ መተ ተጫውተ ደን 2000 ኪሎ ሜትር መልሰ በረ ተመልሰ ምን ያህል ሊደክም እንደሚችል አስቡትና ይህንን ሁሉ ጫና ተቋቁሞ ግን ታዋቂ ተጫዋቾች ያሉባቸውን ቤልጅየምንና ግብፅን የመሳሰሉ ቡድኖችን እኩል መውጣት ችለዋል። ለማንኛውም የዘንድሮ የዓለም ዋንጫ በጣም አስቂኝ የሆነና ይህ ሁሉ ሐራስመንት ኢራን ላይ የደረሰ ቢሆንም ኢራን ከግሩፕ ስቴጅ ብትሸነፍም ብትወጣም ግን በፒአር የወርልድ ፒአር ስቴጅ ላይ ግን በደንብ አሸንፋለች። የፐብሊክ ሪሌሽን ስቴጅ ላይ በደንብ አሸንፋለች። ከፍተኛ የሆነ አድናቆትና የህዝብ ድጋፍ እያገኘችበት ትገኛለች ማለት ነው። ሰበር ዜና ሰምቷል። በአሜሪካ እንደለና መዝገባለች። ትውልደ ኢትዮጵያዊ የሆነችውና በዜግነት አሜሪካዊ የሆነችው ሜላት ኪሮስ በትናንትናው ዕለት በአሜሪካ በኮሎራዶ ግዛት በተደረገው ምርጫ ላይ የዲሞክራት እጩ በመሆን በአሜሪካ ኮንግረስ ላይ ወንበር የሚያስገኛትን ድምጽ አግኝታለች። በሰፊ ሁኔታ ነው ማሸነፍ የቻለችው። እንደምትመለከቱት 51 ለ41 በሆነ መልኩ ማለትም ከዚህ በፊት ዲሞክራትን ወክላ ስትወዳደር የነበረችውና ወንበር ያላትን የዲሞክራት እጩን በማሸነፍ በአሜሪካ ኮንግረስ ላይ ወንበር ለማግኘት የዲሞክራት እጩ ሆናለች። ኦፊሻሊ ታዲያ ገና ወንበሩን አላገኘችም። ያሸነፈችው የዲሞክራት እጩ መሆንና መወዳደሯን ነው። ከሪፐብሊካን እጩ ጋር ተወዳድራ ካሸነፈች የኮንግረስን ወንበር ማግኘት የምትችል ይሆናል ማለት ነው። ትውልደ ኢትዮጵያን የሆነችውና በዜግነት አሜሪካ የሆነችው ሜላት ኪሮስ እድሜዋ ገና 29 ሲሆን ወጣቷ የዲሞክራት እጩ ሆናለች። ታዲያንም ተከትሎ ብዙ ቅሬታ የቀረበባት ይገኛል። በተለይ ደግሞ ከአንድ አይዲዮሎጂዋ ወይም ከአንድ አስተሳሰቧ ጋር ከኤልጂቢቲኪው ጋር ያላትን ድጋፍ ብዙዎች ቅሬታ ያቀረቡባት ይገኛል። ነገር ግን ያው የዲሞክራት እጩ ነች። ዲሞክራቶች ደግሞ ይሄንን ነገር በመደገፍ የሚታወቁ ናቸው በአብዛኛው። ታዲያ በተጨማሪ በአመለካከቷና በአስተሳሰብ የዶናልድ ትራምፕ እጅግ በጣም ተቃራኒ የሆነች ሰው ነች። በዚህም ምክንያት ከሳቸው ከዛሬ ቀን ጀምሮ ከባድ የሆነ ተቃውሞ ይቀርብባታል ተብሎ ይታሰባል። ይህም እንግዲህ ለብዙ ኢትዮጵያኖች፣ ኤርትራኖች እንዲሁም አፍሪካኖች ከባድ ሁኔታን ይዞ ሊመጣ ይችላል ተብሎ ይታሰባል። ብዙዎቻችን ኢልሃን ኦማርን እናውቃታለን ብዬ አስባለሁ። ትውልደ ሶማሊያ ስትሆን የኮንግረስ አባል ነች። በዚህም እንግዲህ የአሜሪካኑ ፕሬዚዳንት ከባድ የሆነ የተለያዩ ትችቶችን እሷ ላይ ያነሳሉ። ታዲያ እሷና መሐሌት ኪሮስ ብዙም ያመሳሰላቸው ነገር ስላለ ፊታቸውን ወደ ሜላት ያዞራሉ ተብሎ ይታሰባል። ነገር ግን ለመጀመሪያ ጊዜ ትውልደ ኢትዮጵያን የሆነችው ሜላት ኪሮስ የአሜሪካን ኮንግረስ ወንበር ለማግኘት የሚያስችላትን የመጨረሻውን ከባድ የሆነውን ውድድር አሸንፋለች። በዚህም እንግዲህ ዲሞክራትን ወክላለች ተብሏል። ታዲያ ሜላት ኪሮስ ለአፍሪካኖች፣ ለኢትዮጵያኖች እንዲሁም ለሌሎች ሀገር ስደተኞች መልካም የሆነ ነገር ይዛ ትመጣለች ወይስ ተጽዕኖ ይኖረዋል የሚለውን ነገር እናንተ ኮመንት ላይ አሳውቁኝ። በትናንትናው ዕለት በኮሎራዶ በተደረገው ውድድር በሰፊ ፖይንቶች ማሸነፍ ችላለች ትውልደ ኢትዮጵያ ሜላት ኪሮስ።